ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ እህቶቼ በማይታመን ቪዲዮ ቢኒ መጥቷል። ቢኒ እንግዲህ የሚለው እውነቱን ልንገራችሁ እዩ የደበቀችው ነገር እያለ ነው። ዲኤንኤኑ ስህተት ነው፣ ዲኤንኤኑ አልሰጠችም ልጅቷን ያለው። እንግዲህ ሁሉ ምንድን ነው የብሩኬ ቶሎ መውጣት ሁላችንም ግራ አስገብቷል። ዲኤንኤ እህቶቼ እንደ ቀላል አይደለም። እኛም ባምናውቀው ባፍ ውስጥ ይወሰዳል፣ ከምራቅ ይወሰዳል፣ ከደም ይወሰዳል፣ ከፀጉር ይወሰዳል። ያ ሁሉ ተደርጎ እሷም የእሷ የልጅቷም ተደርጎ ቁጭ ብሎ ማህተብ ተመቶበት በስርዓት ነበር የሚወጣው። ብሩክ ግን እንደ ኮሮና ክትባት ተከትቦ ነው የወጣው። በጣም ያሳዝናል። ያ ወንድሙም ተቆጥቶታል። ብዙ ኦዲየንስም ብዙ ስተት ሰርቷል። ቢኒ እንግዲህ ሂጅ አጣርቻለሁ ዶክተሩን ሐኪም ቤቱን እንዳልሰጠሽ ነው፣ ውሸቷ እንደሆነ ነው፣ ዘመዶች እንደሰጠ ነው የሚለው። አልገባኝም እህቶቼ። እኔ በወለድኩ ልጅ የእህቴ ደም የወንድሜ ደም የአክስት ያጎት ደም ቢሰጥ የኔ መሆኑ ይለያል እንዴ? እንደ አይነት አለ እንዴ? ያው አዲስ እንትን ቢኒ ምን እያልክ እንደው አላውቅም። ቢኒ የዘመድህ እንዴ? እንዴት ብሩኬ በሌለበት የሱን ዘመዶች አግኝታ ሰጠሽ ማለት እኮ የብሩኬ ዘመዶች የእዩ ደጋ በእዩ በኩል ናቸው ማለት ነው። አጠቃላይ ማለት ነው። እንዴ ቢኒ ምን ሆነህ ነው? እልቅስ አልሰጠችም፣ አታላህ ነው የወጣችሁ። ዶክተሩ ጋር ተነጋግራ ካልክ እሱ ያስሄዳል። ለምን ብር ሰጥታለች፣ ግማሹ 50 ሺህ ይላል፣ ግማሹ 15 ሺህ እየተባለ ለዶክተሩ ያ ያስሄዳል። ግን አንተ የሌለ መቀባጠር ዶክተሩ ከዘመዶችም ሊወሰድ ይችላል ምናምን። ኧረ እባክህ ብሩኬን ያህል ዘመዶቹ አሳልፈ የሰጡት ይመስልሃል እንዴ? ወይስ እህቶች የጠረጠርኩት ነገር ወይስ እዩ እንዲህ ብለህ አንጣ ብላ ተባብራችሁ ልጁ ልታግቱት ነው? ልደበድቡት ነው? ልታግቱት? እዩ ልካ ሊሆን ይችላል እንጂ የዛሬው ማስረጃ ተጨባጭ የሌለው እልም ያለ ውሸት ነው። ምንም አያሳምንም። ብሩኬ ደስ የሚለይ ጀግና፣ ዛሬ ነቅተሃል። ደግሞ ከርፈፍ እያሉ እኮ ባዶውን ነው የመጣው። ብሩኬ የትም ቦታ ስትሄድ ካሜራ ማኙ ራሱ የቢኒም ነው የእሱ አይደለም። ግን ጓደኞቹ ከርቀት ሊኖሩ ይችላሉ። ብሩኬ እባክህ እዩ አንተን ቢስትላት በሃሚ ስታጣ በቢኒ ትመጣለች። ቢኒ ለምን ለሃሚም ላንተም ስላመናችሁ ስለሚቀርብ የዋህነትህን አጠር አድርገው። እሷ ልካው ሊሆን ይችላል እንጂ የትም ሀገር እህቶች፣ የትም ሀገር እንዴ! እንዴት ነው የኔ የራሴ ልጅ የእህት የወንድም ያክስት ዲኤንኤ ሊዶ የኔ የሚሆነው? ምን አይነት ወሬ ነው የምታወራው ቢኒ? ኧረ እንደው አወራርህን እንኳ አስተካክለው። ወይስ ልጁን አታለ ለእሷ ልታስረክበው ነው? እሷ ቤት ባገኘሁት እያለ እየጣሬ ነው። ያ ማለት ያሰረችው ሴራ አዘጋጅታ ቁጭ አርጋለታለች። እና እንግዲህ ቢኒ የሚለው የአሁኑ ዲኤንኤ ትመርመር። እምቢ ያለች እኮ እፊትህ እኮ ነው እምቢ ያለው። ስተትህን አምነህ ስተቱን እኮ አምኗል። ሙሉ በሙሉ ባያምንበትም ስተት እንደሆነ በኋላ ወንድሙ ሲለው ነው የገባው። አምኗል። ግን አሁን ልጅቷ አይተሃል ገግማለች። እና ወይስ ተማቶ እስር ቤት እንዲገባ ነው ፍላጎቱህ? የአሁኑ ዲኤንኤን ይመጣል። የብሩኬ ነው እንኳ ብትል የሚያምናት የለም። ስለዚህ ደግሞ በህግ ደረጃ ይኬዳል እንጂ እሷ ጋር ሰጣ ገባ በእናንተ ግርግር ልጄ ልነጠቅ ነው የሚለው ቢኒ። ደግሞ እዚህ ጋር አንድ ነገር እንገር፣ አንተ የት ነበርክ እስከዛሬ? ልጅቷ እንኳ 3 ወር ሊሆናት ነው። አጠገቧ ክርስትና ብለህ አባቱነ ስትሄድ አራስ ቤት ስጦታ ይዘህ ስትጠይቅ የልጅቷ ምንድን ነው የሚባለው ተገኝተሃል። ያኔ ዲኤንኤው እንዴት ትዛላለህም? ዲኤንኤው እንዴት ትዛላለህም? ጅብ ከሄደው ሻጮ። አንተ አሁን አይንህን የገለከው ብሩኬ ሲያስመረምር ነው እንዴ ጭንቅላት የተከፈተልህ እንዴ? አረ ልጁን ግራ ታጋቡት ነውስ? አንተ ደግሞ ብሩክ ጋር ጸብ ፍጠር ተብለህ አንተም ተልካል እንዴ? ዛሬ እኮ አመጣጡ ለጸብ ነው ይመስለው። የማይባል ነገር ነው ያደረገው። ብሩኬ ጋር እየመጣህ ከምታላዛ እዛ ዋናይቱ ልጅቱን ታቅፋ
ሚስቴና ፍቅረኛ ናት የኔ ልጅ ናት የምትላት ሴትዮ ጎበዝ ጀግና ከሆንክ እሷን ቤት ብትልህ ታውቅበታለህ አይደል? ልጅቱን ውስድ አድርገህ እንደባለፈው እሷ በሌለችበት ማስመርመር መብትህ ነው እንጂ ብሩኬ ምን ያርጋችሁ? ኧረ ልጁን ተፋቱት። የዋ ነው ብላችሁ ጭራሽ ልትጫወቱበት ነው እንዴ? ዛሬማ ጭራሽ ተልኮ ያለን እንመስለው። እዩ አታለህ አንጣልኝ ብላህ፣ እሱ ግን አላምናችሁም አለ። እውነቱን ነው። ብሩኬ ንቃ፣ እንዳታምን ማንንም ሰው የሚያጠቃ ባላሰብከው ሰው ባልጠበቅ ሰው ነው ያ ጠላት የሚያጠቃ። ጥንቃቄ አርግ ብሩኬ፣ ጥንቃቄ አርግ። ዲኤንኤው ያንተ ነው ቢባልም ችግር የለም። በግዷ ሌላ ቦታ ወስደህ በስርዓት በህግ ባለበት ታስመረምራለህ። በግዷ ዶክተሩ ጥንቃቄ ተደርጎ። አሁን ብሩኬ እዚህ ላይ ስተቱ አያችሁ። ልጅቷ እንኳ ስትሰጥ አላየም፣ ራሱ ሰጠ ወጣ። በጣም ትልቅ ስተት አያችሁት። እዩ እንግዲህ ያዝኔት አታውቁም። በጊዜው በገንዘብ ነው ለዶክተሩ ብር ሰጥተው ልጇንም መርፌ ደም ሳይሰጥ ወጥታለች ማለት ነው። በጣም እውነት ከሆነ ቢኒ የሚለው እውነት ይጃጣርቻለሁ እያለ ነው። እኔ ደግሞ ብሩኬ ያላመነበት እሷ አስልካው እንደው ሊያጠምዱኝ እንደው ብሎ ፈርቶ ነው። ትክክል አብሮ ያልሄደው ብሩኬ ደግሞ ወይ ፍፄ ጓደኞቹ መጥተዋል፣ ሀሰንም መጥቷል። እነሱ ጋር ተሰብስባችሁ ሂድ፣ እሱን ይዘው ሂድ። ብቻህን ቢኒን አምነ እንዳትሄድ ተጠንቀቅ። ቢኒ እዩ አንድ ናቸው እንዳያጠቁ። አሁን እዩ መርዝ እንደቀመሰ ውሻ እያበደኝ ነው። ጭራሽ ትናንት አሚር ጉዝና ብለህ ለቀህ የለ አሁን ይበስባታል እብደቷ። እውነቴ ነው። ልታጠቃ አሁን ነው እብደቷ የሚጨምረው። ስለዚህ ተጠንቀቅ። ባየሸ ሰው ልታገኝ ትችላለህ። ብሩኬ ባክ ንቃ፣ ተጠንቀቅ። ቢኒ አመጣጡ እንደ አይነት ወሬ ይወራ። ልካ እንደው ተናገር። አንተ ራሷ አናምንህም እንዴ? ብሩኬ ደግሞ እየተንከረፈህ ብቻ ምን አመጣህ? ተደብቀህ ሊሆን ይችላል እንዴ? ሀሚያት ለቀህም ዝም ብላ። ብሩኬ ወደ ራስ ተመለስ ባክህ፣ ጥንቃቄ